ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የሶሪያ ፕሬዝዳንት ከግድያ ተረፉ። የአዲሱ የሶሪያ ፕሬዝዳንት አህመድ አልሸሪ ከግድያ መትረፋቸውን ቲአርቲ ዘግቧል። በሂዝቦላ ጋር ግንኙነት ያላቸው ከፍተኛ የአይኤስ ቡድን የሶሪያውን ፕሬዝዳንት አህመድ አልሸሪን በዳራ ከተማ ለመግደል ሙከራ አድርጓል ሲል ቲአርቲ ወርልድ ዘግቧል። በሂዝቦላ ውስጥ ካሉ አካላት ጋር ግንኙነት እንዳለው የተነገረለት ከፍተኛ የዳኢሽ አባል በቅርቡ በዳራ ባደረገው ጉብኝት የሶሪያው ፕሬዝዳንት ለመግደል ሞክሯል ሲል በርካታ የመረጃና ቀጠናዊ ደህንነት ምንጮች ገልጸዋል ተብሏል። የሶሪያ የስለላ ድርጅት ከቱርኩ የስለላ ድርጅት ጋር በመተባበር ሴራውን ከመፈጸሙ በፊት መያዙን ምንጮች ጠቁመዋል ብሏል ዘገባው። የተጠርጣሪው ማንነት በይፋ ያልተገለጸ ቢሆንም በደቡባዊ ሶሪያ ውስጥ ወይም በሊባኖስ ድንበር ላይ ከሂዝቦላ ጋር ግንኙነት ያለው የኮንትሮባንድ አስተባባሪ እንደሆነም ተነግሯል። የሶሪያው ፕሬዝዳንት ስለ ጉዳዩ በይፋ የሰጠው መግለጫ የለም። ነገር ግን ዘገባዎቹ በርካታ ተጠርጣሪዎች በምርመራ ላይ መሆናቸውን አሳውቋል። ብራዚል በአንድ ሰዓት ውስጥ 100 ችግኞችን በመትከል የሚችል ሮቦት ወደ ስራ አስገብታለች። የምድር ሳንባ እየተባለ በሚጠራው በአማዞን ተፋሰስ የብራዚል ኢንጂነሮች የሰሩት ይህ የደን ሽፋንን ለማሳደግ የሚያስችል ዘመናዊ ሮቦት ከሰዎች የተሻለ ፍጥነት እንዳለው ተነግሯል። ፕላንቲዮ 100 ደግሞ የሮቦቱ ስያሜ ነው። ሮቦቱ በተራቆተ መሬት ላይ በመንቀሳቀስ በቅድሚያ የአፈሩን ሁኔታ መርምሮ አስፈላጊውን መረጃ ከሰበሰበ በኋላ ነው ጉድጓዶችን በማዘጋጀት ወደ ተከላ ስራው የሚገባው። ሮቦቱ የበለጠ ልዩ ያስባለው ጉዳይ ፍጥነቱ ብቻ ሳይሆን በሰዎች ይሰሩ የነበሩ ስህተቶችን ማስወገድ መቻሉ ነው። የአፈሩን ንጥረ ነገርና የእርጥበት መጠን ላይ ተመስርቶ በሰው ሰራሽ አስተውሎት ኤአይ በመታገዝ ሀገር በቀል የሆኑ ዛፍ ዝርያዎችን እንደሚመርጥ የብራዚል መገናኛ ብዙሃን ዘግቧል። የተከላ ስራውን ከጨረሰ በኋላ የተተከሉ ችግኞች በፈንገስ መሰል በሽታዎች እንዳይጠቁ እንዲሁም በውሃ እንዳይሸረሸሩ በተለያዩ መድኃኒቶች የማከም ስራም ማከናወን ይቻላል። ሮቦቱ የችግኞችን የጽድቀት መጠን ከስር ስር ይከታተላል። ምናልባትም መድኃኒት ካስፈለጋቸው ደግሞ በድጋሚ የማከም ስራ ይሰራል ተብሎለታል። በዚህ ሮቦት አማካኝነት የተተከሉ ችግኞች የጽድቀት መጠናቸው 87 በመቶ እንደሆነም ኢንጂነሮቹ አረጋግጠዋል። ሮቦቱ በፀሐይ ኃይል የሚሰራ በመሆኑ የመንገድ መሰረተ ልማት ባልተዘረጋላቸው ቦታዎችም ችግኞቹን ለመትከል ይውላል። በአሁኑ ወቅት ብራዚል በሁሉም የአየር ሁኔታዎች ውስጥ ሆነው የሚሰሩ መሰል ሮቦቶችን እያመረተች ትገኛለች። ሱዳንና ደቡብ ሱዳን ወደ ውጭ በሚላከው የነዳጅ ምርት ክፍያ አልተስማሙም ተባለ። የባህር በር የሌላት ደቡብ ሱዳን የምታመርተውን ነዳጅ በሱዳን በኩል ለውጭ ገበያ የምታቀርብ ሲሆን ለዚህም በምትከፍለው ክፍያ ዙሪያ ከሱዳን ጋር ከስምምነት መድረስ አልቻለችም። ደቡብ ሱዳን ነዳጇን በፖርት ሱዳን በኩል ስትልክ ልትከፍል የነበረውን ክፍያ ላይ ሱዳን በሎጂስቲክ በወጪ የተነሳ ማሻሻያ ማድረጓ ሀገራቱ እንዳይስማሙ አድርጓቸዋል ተብሏል። በጦርነት ምክንያት የነዳጅ ምርቷን ለዓለም ገበያ ማቅረብ ያልቻለችው ደቡብ ሱዳን በ2024 በኢትዮጵያ አድርጋ በጅቡቲ ለመላክ የሚያስችላትን የነዳጅ ቱቦ ለመስራት ማቀዷንም መግለጿ ይታወቃል። የሱዳን መንግስት ፈጥኖ ደራሽ ኃይሉ አሸባሪ ድርጅት ተብሎ እንዲፈረጅ ጠየቀ። ከሚያዝያ 2015 ዓ.ም ጀምሮ ከሀገሪቱ ጦር ጋር ሲፋለም የቆየው የአማጺው ፈጥኖ ደራሽ ኃይል ስጋት እየጨመረ መምጣቱን የሀገሪቱ የውጭ ጉዳይ ሚኒስትር አስታውቋል። ይህንን ስጋት ችላ ማለት ሱዳን ብቻ ሳይሆን ቀጠናው አደጋ ላይ እንደሚጥል ሚኒስትሩ አስታውቋል። የተባበሩት መንግስታት የጸጥታ ምክር ቤት ማክሰኞ በማዕከላዊ አፍሪካ ሪፐብሊክ የተመድ የተቀናጀ የማረጋጋት ተልዕኮ በቢራኦ ከተማ በተጠረጠሩ የሱዳን ታጣቂዎች በተፈጸመ ጥቃት የአንድ ሰላም አስከባሪ ህይወት ማለፉን አውግዟል። ቢቢሲ የዜና ዝግጅት ሂደት ለማቀላጠፍ የጄኔሬተር ኤአይ ስርዓቶችን እንደሚጠቀም ይፋ አደረገ። ቢቢሲ የዜና ዝግጅት ለማዘመን የጄኔሬተር ኤአይ ስርዓቶችን እንደሚጠቀም ይፋ አድርጓል። የመጀመሪያው ስርዓት ግላንስ ሰመሪስ ይሰኛል። ስርዓቱ ረጅም የዜና ሀተታ ዋና መልእክቶችን በአጭር ማጠቃለያ ለማቅረብ ያስችላል። ይህንን ለማዘጋጀት ጋዜጠኞች ለስርዓቱ የጽሁፍ ትዕዛዝ ይሰጣሉ። በመቀጠልም እያንዳንዱ ማጠቃለያ ትክክለኛነት ለማረጋገጥ የአርትዖት ስራ በጋዜጠኞች እንደሚሰራ ቢቢሲ አስታውቋል። ሁለተኛው ስርዓት ቢቢሲ ስታይል ኢስት ይባላል። ስርዓቱ ቢቢሲ የቀድሞ ዘገባዎች የሰለጠነ ግዙፍ የቋንቋ ሞዴልን ይጠቀማል። ይህ ስርዓት ጋዜጠኞች የሚያዘጋጇቸውን የዜና ይዘቶች ከተቋሙ ድረገጽ አጻጻፍ ዘዴ እና መመሪያ ጋር የተጣጣሙ ለማድረግ ያገለግላል። ቢቢሲ እነዚህን የኤአይ ስርዓቶች በመጠቀም የዜናዎቹን ተደራሽነት ለማስፋት እንደሚሰራ አስታውቋል።
የተባበሩት መንግስታት በዓለም አቀፍ ደረጃ የአደንዛዥ እጽ አጠቃቀም ታይቶ በማይታወቅ መልኩ መጨመሩን አስታውቋል። በተባበሩት መንግስታት የአደንዛዥ እጽና የወንጀል ጽሕፈት ቤት ይፋ እንዳደረገው የአደንዛዥ እጽ አጠቃቀምና ህገወጥ ዝውውር በዓለም አቀፍ ደረጃ ታይቶ በማይታወቅ ሁኔታ እየጨመረ መጥቷል ብለዋል። ይህንንም ተከትሎ በዓለም ላይ አለመረጋጋቶች እየተባባሱ በመምጣታቸውና የተደራጁ ወንጀሎችን መስፋፋታቸውን አስታውቋል። የዓለም የመድኃኒት ሪፖርት እንደሚያሳየው የተደራጁ የእጽ አዘዋዋሪ ቡድኖች ዓለም አቀፍ ቀውሶችን መጠቀማቸውንና ለችግር የተጋለጡ ሰዎችን ማነጣጠር ቀጥለዋል ሲሉ በተባበሩት መንግስታት የአደንዛዥ እጽ ቁጥጥር ስራ አስፈጻሚ ጋዳዋሊ ተናግረዋል። በመከላከል ላይ ኢንቨስት ማድረግና የአደንዛዥ እጽ ንግድ መንስኤዎችን፣ አቅርቦት ሰንሰለቶችን በመለየት መከላከል አለብን ሲሉ ኃላፊው ገልጸዋል። በ2023 በተቀመጠው ግምት 316 ሚሊዮን ሰዎች አደንዛዥ እጽ ይጠቀማሉ ወይም ተጠቅመዋል። ይህም ከዓለም ህዝብ 6 በመቶ ይይዛል። ተጠቃሚዎቹ ከ15 እስከ 64 ያሉ መሆናቸውን የሚገልጸው ሪፖርቱ በብዛት ጥቅም ላይ እየዋሉ የሚገኙ አደንዛዥ እጾችን ኮኬን ቀዳሚውን ቦታ ይዟል። የኮኬን አዘዋዋሪዎች በመላው እስያና አፍሪካ አዳዲስ ገበያዎችን እየፈጠሩ እንደሆነ በሪፖርቱ ተገልጿል። በተለይ ሁከት ባለባቸው ሀገራት በጣም እጽ መስፋፋቱን ጨምሯል ሲል ፍራንስ 24 ዘግቧል። ትራምፕ የኢራንን የኒውክሌር ጥቃት ከጃፓን አቶሚክ ቦምብ ጋር ማወዳደራቸው ጃፓንን አስቆጣ። ትራምፕ የኢራንን የኒውክሌር ጥቃት ከጃፓን የአቶሚክ ቦምብ ጥቃት ጋር ማወዳደራቸውን ጃፓንን አስቆጥቷል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በኢራን ላይ የተካሄደውን ጥቃት በ1945ቱ ሂሮሺማና ናጋሳኪ የአቶሚክ ቦምብ ጥቃት ጋር ማነጻጸራቸውን ጃፓንን አስቆጥቷል ሲል ቢቢሲ ዘግቧል። ፕሬዝዳንት ትራምፕ ሮብ ዕለት ከኔቶ ዋና ጸሐፊ ማርክ ሩት ጋር በሄግል ባደረጉ ስብሰባ ላይ የሂሮሺማን ምሳሌ መጠቀም አልፈልግም፣ የናጋሳኪ ምሳሌ መጠቀም አልፈልግም፣ ግን በመሰረቱ ያው ተመሳሳይ ነገር ነበር፣ ያ ጦርነት አቆመ ሲሉ መናገራቸውን ጃፓንን አሳዝኗል ሲል ቢቢሲ በዘገባው አካቷል። በዘገባው ትራምፕ ሁለቱንም ክስተቶች ፈጣን መፍትሄ እንዳመጡ መናገራቸውን ተከትሎ ጃፓን በታሪኳ የደረሰባትን ወረራ እውነት በማስታወስ የአቶሚክ ቦምብ ጠባሳ ዳግም ሊደገም አይገባም የሚል ጠንካራ መልእክት ታስተላልፋለች። ጃፓን ብቻዋን የአቶሚክ ቦምብ መከራ የደረሰባት ሀገር ነች። የጃፓን የውጭ ጉዳይ ሚኒስትር ታኬሽ ኢዋያ በቶኪዮ በሰጡት ጋዜጣዊ መግለጫ ላይ የአቶሚክ ቦምብ ጥቃት በርካታ ውድ ህይወቶችን እንደቀጠፈና ጉዳቱ በፈጠረባቸው ችግር ሳቢያም በቃል ሊገለጽ የማይችል ችግር እንደፈጠረ ማስታወሰዋል ሲል ቢቢሲ ዘግቧል። ያ ክስተት በሰው ልጆች ታሪክ የሚጸጸት እንደሆነም አጽንኦት ሰጥተዋል። ሚኒስትር ኢዋያ የሂሮሺማና የናጋሳኪ ጠባሳዎች ፈጽሞ ሊደገሙ እንደማይገባ ያላቸውን ጥልቅ ምኞት ገልጸዋል ብለዋል። በሩሲያ ላይ የራሳችንን ማዕቀብ መጣል ጀምረናል ሲሉ ዘለንስኪ ገለጹ። የዩክሬን ፕሬዝዳንት ዘለንስኪ ዛሬ ከጸጥታና መከላከያ ምክር ቤታቸው ጋር ውይይት ባደረጉበት ወቅት እንደተናገሩት ዓለም አቀፍ አጋሮቻቸው በሩሲያ ላይ የሚጥሉት ማዕቀብ በሀገራቸው ውስጥ ተግባራዊ ማድረግ አዲስ እርምጃ ጀምረዋል። ሲናገሩም አጋሮቻችን የሚጥሉት ማዕቀብ በእኛ የህግ ስርዓት ውስጥ ማካተት ይገባናል፣ እንዲሁም ዩክሬንም የራሷን ማዕቀብ መጣል መቻል አለባት። እኛ የአጋሮቻችን ማዕቀብ በህግ ስርዓታችን ውስጥ ካካተትን አጋሮቻችን የእኛን ማዕቀብ እንደምሳሌ የሚመለከቱበት እድል እንድንፈጥር እንችላለን ብለዋል። በመሆኑም ከዚህ በኋላ በአውሮፓ ህብረት፣ በቡድን 7 ሀገራትና በሌሎች ማናቸውም ሀገራት በሩሲያ ላይ የተጣለ ማዕቀብ ሁሉም የዩክሬን ውስጥ እንደሚሰራ አስረድተዋል። በተያያዘም ፕሬዝዳንቱ ዛሬ በሩሲያ ላይ የመጀመሪያው ማዕቀብ የሚጥለው አዋጅ ላይ ፊርማቸውን አስፍረዋል። ይህ በእንዲህ እንዳለ የአውሮፓ ህብረት ትናንት በሩሲያ ላይ 18ኛውን ዙር ማዕቀብ ለማጣብ እቅድ አውጥቶ ነበር። ይህ የ18ኛው ማዕቀብ በሩሲያና የኃይልና የባንክ ዘርፎች ላይ ያነጣጠረ የነበረ ቢሆንም ስሎቫኪያ ድምፅን በድምፅ በመሻር መብቷ ተቃውሞ በማሰማቷ ማዕቀቡ ተቀባይነት ሳያገኝ ቀርቷል። የኢራን ሁለንተናዊ መሪ አያቶላ አሊ ኻሜኒ አሜሪካ ዳግም በኢራን ላይ ጥቃት ካደረሰች የከፋ ምላሽ እንደሚሰጡ አስታውቀዋል። ከኢራንና እስራኤል የተኩስ አቁም ስምምነት በኋላ ለመጀመሪያ ጊዜ አያቶላ ንግግር አድርገዋል። በቴሌቪዥን በሰጡት መግለጫ በካታር በሚገኘው የአሜሪካ የጦር ሰፈር ላይ የፈጸመውን ጥቃት ዋሽንግተን ዳግም ጥቃት ካሰነዘረች ልትጠብቀው የሚገባ ምሳሌ ነው ብለዋል። በካታርና ኢራቅ የሚገኙ የአሜሪካ ጦር ሰፈሮች ላይ ኢራን ድብደባ መፈጸሟ ይታወሳል። የአዲስ አበባ ደንብ አስከባሪዎች መጀመሪያ ዲግሪ በላይ ሊኖራቸው ይገባል ተባለ። የአዲስ አበባ ደንብ ማስከበር ባለስልጣን ከመጀመሪያ ዲግሪ በላይ ካልሆነ የደንብ አስከባሪ ሰራተኞችን አልቀጥርም፣ መደብ የለውም ብለዋል። በአንድ ትልቅ ከተማ ውስጥ የሚሰራ የደንብ አስከባሪ በሚሰራበት ጊዜ እውቀቱን በመጠቀምና በማገናዘብ ለማህበረሰብ አገልግሎት እንዲሰጥ ከማድረግ አኳያ ከመጀመሪያ ዲግሪ በላይ የሆኑ ባለሙያዎችን ተቋሙ የሚቀጥረው ተብሏል።
የምንቀጠራቸው ደንብ ማስከበር ሰራተኞች ከታወቁ የመንግስት ተቋማት የመጡትን ነው ያለው ባለስልጣኑ ኢንጂነሮች፣ ሲቪል ኢንጂነሮች፣ የጤና ባለሙያዎች፣ ኮምፒውተር ሳይንስ እና ሶፍትዌር እና በሌሎች የሙያ ዘርፎች የተመረቁ ናቸው ተብሏል። በቀጣይ በ2018 በጀት ዓመት በቴክኖሎጂ ታግዘን ከተማን እንደምንቆጣጠር ከከተማ አስተዳደሩ ቃል ተገብቶልናል ያለው ባለስልጣኑ በቴክኖሎጂ በታገዘ መንገድ የደንብ መተላለፎችና መቆጣጠሮችን እንሰራለን ማለቱን ሰምተናል። የአዲስ አበባ ደንብ ማስከበር ባለስልጣናት በእያንዳንዱ ቦታ የሚታየውን ደንብ አስከባሪ ከ2014 ጀምሮ ባስጠናሁት ጥናት መሰረት የቀጠርኩት ከመጀመሪያ ዲግሪ በላይ ያለውን ሰራተኛ ነው ብሏል። ኢራን በስለላ ወንጀል የተጠረጠሩትን ተጨማሪ ሰዎች ማሰሯን አስታወቀች። የኢራን ሆርሙዝ ግዛት ባለስልጣናት ከእስራኤል ጋር ለ12 ቀናት በዘለቀው ጦርነት በስለላ ወንጀል ተሳትፎ የተጠረጠሩት 2 ሰዎችን በቁጥጥር ስር ማዋሉን የፖሊስ ቃል አቀባይ ጠቅሶ የእስልምና ተማሪዎች የዜና አገልግሎት ኢስናት ዘግቧል። ተጠርጣሪዎቹ በሆርሙዝ ጋር የስለላ ባለስልጣን ቁጥጥር ስር የዋሉት በሀገሪቱ ውስጥ ሊነጣጠሩ ስለሚችሉ የጥቃት ለመምከር ከውጭ አካላት ጋር በመገናኘት ነው ሲል የፖሊስ ቃል አቀባይ ጠቅሶ ኢኤስኤንኤ ዘግቧል። ወንድና ሴት ተጠርጣሪዎቹ ዋቢዎችን በማስወጣት እና የሳተላይት ስልኮችን ለመጠገን በሚል ስም ተግባራቸውን ደብቀው እንደነበር የገለጸው ዘገባው ለስራቸው ከፍተኛ ገንዘብ እንደተከፈላቸው ገልጿል። መደበቂያ ቦታቸው ላይ በተደገፈ ፍተሻም የቴሌኮሙኒኬሽን መሳሪያዎች እንዲሁም ጂፒኤስ እና ሳተላይት ስልኮች መገኘቱንም ኢስና ዘግቧል። የኢራን ባለስልጣናት በመላው ሀገሪቱ ሰፊ የጸጥታ ኃይሎችን በማሰማራት ከ700 በላይ ተጠርጣሪዎችን በቁጥጥር ስር በማዋል በሰብአዊ መብት ተሟጋች ድርጅቶች ላይ ስጋት ፈጥሯል። ከዓለም ተገድላ የቆየችው ሰሜን ኮሪያ በዋንሳ የባህር ዳርቻ ብቸኛውና የመጀመሪያው የቱሪስት ዞን በመገንባት ለጎብኚዎች ክፍት አደረገች። በጦር መሳሪያ ፕሮግራሞቿ ምክንያት በተባበሩት መንግስታት በተጣለባት በርካታ ማዕቀቦች ለውጭ ዜጎች ደጆቿን ለዘመናት ዘግታ የቆየች በጥብቅ ስርዓት የምትተዳደረው ሰሜን ኮሪያ የመጀመሪያውና ብቸኛው የውጭ ዜጎች የሚዝናኑበት ይሆን ዘንድ በሰሜን ኮሪያ በምስራቅ ጠረፏ ላይ ግዙፍ የቱሪስት ዞን ግንባታ አጠናቃለች ሲል የመንግስት መገናኛ ብዙሃን ዘግቧል። ኪም 20 ሺህ የሚጠጉ ጎብኚዎችን ማስተናገድ በሚችል ወንሳን ካልማ የባህር ዳርቻ የቱሪስት አካባቢ የምስረታ ስነ ስርዓት ላይ ተገኝተው ሀገሪቱ ተጨማሪ መጠነ ሰፊ የቱሪስት ዞኖችን በፍጥነት እንደምትገነባ KCNA የዜና ወኪል ዘግቧል። መንግስት ካዘጋጃቸው ስልኮች ውጭ መጠቀም፣ ከሀገሪቱ የቴሌቪዥን ጣቢያ ውጭ መመልከት፣ የተለያዩ ማህበራዊ ሚዲያዎች መክፈት፣ ሌሎች ኤሌክትሮኒክ እቃዎች በግል መያዝና የምዕራባውያን አለባበስም ሆነ ጌጣጌጥ መገልገል በህግ የተከለከለባት ሰሜን ኮሪያ በ2020 የኮሮና ወረርሽኝ ወቅት ድንበሯን ከዘጋች በኋላ ወደ ሀገሪቱ መግባት የተፈቀደላቸው የሩሲያ የቱሪስት ቡድኖች ብቻ ሆነው ቆይተዋል። ከዚህ በኋላ ግን የዓለም ህዝብ ወደ ሀገሪቱ እንዲገቡ ፈቅዷል። ነገር ግን ዋና ከተማና ሌሎች የሀገሪቱ ክፍሎች ለመደበኛ ቱሪዝም ህግ ሆነው ይቆያሉ። ጎብኚዎች መከታተያ ጂፒኤስ ይገጠምላቸዋል። የምዕራባውያን አለባበስም ሆነ የኤሌክትሮኒክስ ቁሳቁስ ተፈትሾና ተመዝግቦ በጥብቅ ቁጥጥር ብቻ ይገባሉ ተብሏል። በዚህ ልዩና የመጀመሪያ የቱሪስት መዳረሻ የምረቃ ስነስርዓትም የሩሲያ አምባሳደርና የኤምባሲው ሰራተኞች ልዩ እንግዶች ሆነው ለዋንሳን ስነስርዓት ተጋብዘዋል ሲል KCNA ዘግቧል። ኪንግ ጆን ኡን በዋንሳን ካልማን የባህር ዳርቻ የመጀመሪያውን የቱሪስት ማዕከል መገንባቱ ለዘመናት ከዓለም ተነጥላ የቆየችው ሀገሪቱ ወደ ዓለም እንድትቀላቀል ያለውን ፍላጎት ያሳያል ያለው KCNA የዜና ወኪል ነው። ቻይና የዓለም አቀፍ ትልቁን የድሮን ትዕይንት በማሳየት ክብረ ወሰን ሰበረች። የቻይናዋ ቾንግቺንግ ከተማ በዓለማችን ትልቁ የድሮን ትዕይንት በማሳየት አዲስ የዓለም ክብረ ወሰን አስመዝግባለች። ቻይና 11787 የሚደርሱ ድሮኖችን በመጠቀም ባሳየችው የድሮን ትዕይንት ነው በዓለም አቀፍ የድንቃድንቅ መዝገብ ላይ አዲስ ክብረ ወሰን ያስመዘገበችው። ቻይና በትላልቅ የድሮን ትዕይንቶች የምትታወቅ ቢሆንም በቾንግቺንግ ከተማ የተደረገው ትዕይንት ከዚህ በፊት ከነበሩ ትዕይንቶች ከይዘቱም ትልቅ ነው ተብሏል። በመብራት ባሸበረቀው በዚህ ደማቅ የድሮን ትዕይንት ላይ ከ100,000 በላይ ሰዎች መታደማቸው ተነግሯል። የድሮን ትዕይንቱ ታዳሚዎችን ከማዝናናት ባሻገር የተለያዩ የድሮን ጥናቶች የሚካሄዱበትና ቻይና የደረሰችበትን የድሮን ቴክኖሎጂ ማሳያ ነው ሲል የዘገበው ኦዲት ሴንትራል ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ አሜሪካ በኢራን ላይ ስለፈጸመችው ጥቃት ሚስጥራዊ መረጃ በመውጣቱ ተጠያቂ ናቸው ያላቸውን የዲሞክራቲክ ፓርቲ አባላት ለፍርድ እንዲቀርቡ ጠይቀዋል። የእስራኤልና ኢራንን ጦርነት ተከትሎ አሜሪካ ባሳለፍነው ሳምንት የቴህራን 3 የኒኩሌር ተቋማት መምታቷን ይታወሳል። ጥቃቱን ተከትሎ የትራምፕ አስተዳደር የኢራን የኒኩሌር ተቋማት ተደምስሰዋል ቢሉም CNN እና ኒውዮርክ ታይምስ ከደህንነት ተቋማት አገኘን ያሉት ወታደራዊ መረጃ ግምገማ ጠቅሰው ባወጡ ዘገባ ጥቃቱ ያደረሰው መጠነኛ ጉዳት ብቻ ነው ብለዋል። ይህም ተከትሎ ትራምፕ በትሩዝ ማህበራዊ ሚዲያ ገጻቸው በኢራን ውስጥ ስለተደረገው የኒኩሌር ጣቢያዎች ጥቃት መረጃ ያወጡት ዲሞክራቶች ናቸው፣ እነሱም ሊከሰሱ ይገባል ብለዋል።
ዘገባዎቹ እንደሚያመለክቱት ዋይት ሀውስ በመከላከያ መረጃ ኤጀንሲ የተዘጋጀው ስለ ጥቃቱ የሚገልጽ ሰነድ ከአየር ጥቃቱ መፈጸም ከ24 ሰዓት በኋላ ለኮንግረስ አባላት ደህንነቱ በተጠበቀ መንገድ አጋርቶ ነበር። ፕሬዝዳንት ዶናልድ ትራምፕ ይህን ተከትሎ ከጥቃቱ ጋር የተያያዙ መረጃዎች የኮንግረስ አባል በሆኑ ግለሰቦች ሾልኮ ወጥቷል ብለው እንደሚያምኑ አርቲ ዘግቧል።